እኔ በግሌ ከዚህ በኋላ የአርሲ ኦርቶዶክሶች ግድያ ይቆም አለለም። ትንኮሳ በማቅረብ እነሱ ፕሮግራሙን እንዲቃወሙ ያደርጓቸዋል። እዛ ፕሮግራሙን ሲቃወሙት እንቀለው ይሄ ሰውዬ ይሄንን የቀጠረውን አመት እንዳያየው የአብርሃም አምላክ በዙፋን ላይ የለህም ማለት ነው። ምኑ ላይ ነው ያለው? ጸጉሩ ላይ። እሺ ውጣ ከጸጉሩ አፍ ላይ ተለበል። አልሆን ለምን አልወጣም። በዛሬው ዕለት እንግዲህ ጎንደር ላይ ኡስታዝ አህመድ ዘይኑን አሳጥተውና ጽንፈኛ ኃይሎች ኡስታዛችንን ገለዋል ማለት ነው። መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። ነብያችን ሰለላሁ ዐለይሂ ወሰለም ስትሉ ሲባል ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ በአንድ ወቅታዊ ጉዳይ አክለን መተናል። በተለይ የውሃብያ እምነት ተከታዮች የውሃብያ እምነት ተከታይ ያልሆነን ሼህ ዛሬ ገለውታል። ለምን የሚለውን ነገር ከራሳቸው አንደበት የምንመለከተው ነው የሚሆነው። ጉዳዮችን ለማስረሳት የአርሲን ጩኸት ለማስረሳት ዛሬ ሚዲያውን እየጮሁበት ነው ያሉት። እስቲ የምንመለከተው ይሆናል። አርሲ እንሄዳለን። ከአጥማቂያን ጋር ደግሞ መጨረሻ ላይ ጊዜ ካለን ደግሞ የምንመለከተው ከባድ ውርደት ደግሞ አለ። ስለዚህ እስከ ፍጻሜ ድረስ ቆዩ። ለብዙዎች እንዲደርስ ይሄን ቪዲዮ ሼር አድርጉ። ሰኞ ኢትዮ ቤተሰብ ሚዲያ ላይ ያለን መርሃ ግብር ግን እንዳይረሳ። ከምን እንጀምር ካላችሁ ከአርሲ እኔ በግሌ ከዚህ በኋላ የአርሲ ኦርቶዶክሶች ግድያ ይቆም አለለም። የኦርቶዶክስ ግድያ ይቁም ማለት ኦርቶዶክሳውያንን እየመረጣችሁ ጨርሱ ማለት እንደሆነ በበርካታ ዓመታት ውስጥ አይቻለሁ። አሁን መሆን ያለበት ግድያ በቃን፣ ሞት ሰለቸን፣ ሕግ እኛን ከሰው አልቆጠረንም፣ ስለዚህ በእምነታችን ተደራጅተን ራሳችን እንከላከል የሚል ንቅናቄ ቢጀመር ምን አይነት የመልስ ጋጋታና የኦርቶዶክሳውያንን ጥያቄ ሊመለስ እንደሚችል መገመት ቀላል ነው። ኦርቶዶክሳውያን ከወሰደን ጥልቅ እንቅልፍ እንንቃ። የአርሲ ኦርቶዶክሶች የእያንዳንዱን የኦርቶዶክስ አማኝ ሞት ነው የሚሞቱት። የእኛን ሞት ለሚሞት ቢያንስ እንዴት ድምፅ አንሆናቸው? ዛሬ ሰላም ካደሩ ነገ ይቀጥላል። ነገ ካልቀጠለ ከነገ ወዲያ መቆሚያ የሚባል ነገር የለው። ለዚህ ማስረጃው ዓመታት ያስቆጠረው የጭፍጨፋ ሂደት ያረጋግጥልናል። ሀገር ጠባቂ የምንኮራበት መከላከያ ዜጎች በእምነታቸው ለዓመታት ሲጨፈጨፉ ማንን ነው የሚከላከለው? ማንን ነው የሚጠብቀው? ከአካባቢ ፖሊስና ምንሻ ኃይል ቁጥጥር ውጭ ከሆነ የሀገር ዘብ መከላከያ እንዴት ለአርሲ ኦርቶዶክሶች መድረስ አቃተው? የዚህ ሁሉ መልስ የሚሆነው ኦርቶዶክሳውያን ተደራጅተው ራሳቸውን ለመከላከል ሲችሉ ብቻ ነው። በዘር የተወጠራችሁ የኦርቶዶክስ አማኞች በሰውነታችሁ ካልተከበራችሁ፣ በእምነታችሁ ከተገደላችሁ የእናንተ ዘር ሃይማኖታችሁ ሊሆን ይገባል። ምድራዊውን ዘር ትታችሁ ሰማያዊ ዘርን አንግባችሁ በየሀገሩ ያላችሁ፣ በየክልሉ ያላችሁ ለአርሲ ኦርቶዶክሶች ድምፅ ከመሆን ባለፈ ራሳቸውን እንዲከላከሉ መላ መፍጠር ይገባቸዋል። እናመሰግናለን። ያለው ነገር እውነት ነው። ኦርቶዶክሳውያን አንዱና አንድ መፍትሄ ከዚህ በኋላ መንግስትን ማጨናነቅ፣ ቤተ ክህነትን ማጨናነቅ ነው። ሰላማዊ ሰልፍ መዘጋጀት አለበት። ሀገራችን ላይ ሊከብድ ይችላል። አዎ፣ ግን አማራጭ የለንም። ቁጭ ብሎ ከመሞት ሞግቶ መሞት፣ ተከላክሎ መሞት የመሰለ ነገር የለም። እርግጥ ነው ኮሚቴ አናዋቀርም። ከዚህ በፊት ያዋቀርናቸው ኮሚቴ መስከረም 4 ሰላማዊ ሰልፉን በኮንዶሚኒየም እንደሸጡት እንደለወጡት እናውቃለን። በማሳጃም ከዚህ በፊት ሰምተነዋል፣ አይተነዋል። ስለዚህ አይገርምንም። በኮሚቴ የምንመራበት ጊዜ ነው ብዬ አላስብም። ነገር ግን ሆን ተብሎ ተደራጅቶ እንቅስቃሴ ውስጥ ለውስጥ ተንቀሳቅሶ ግን ሄድም ተገቢ ነው። ሊቃነ ጳጳሳትን እንዲመሩ አንጠብቅም። ሊቃነ ጳጳሳት ከመንግስት ጎን ናቸው፣ ከገዳዮቻችን ጎን ናቸው፣ ከአራጆቻችን ጎን ናቸው። ስለዚህ ከመንግስት ላንጠብቅ ይችላል። ግን ምዕመኑ ራሱን ማስከበሪያ ጊዜው ግን ነው ብዬ አስባለሁ። የሼኹ ጋር ልምጣ። አቤል ወንድማችን አሁን እየተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሐዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ።
ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሀዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሀዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሀዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ ከኢራን ጎን ነኝ ከአሜሪካ ጎን ነኝ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብ ከፈሰሰው ደም ከቆሰለው ቁስል ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ እዚህ መንደር ላለው ሀዘን አይመለከተኝም የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካክል መልካም ነው እላለሁ። መልካም ቀን። እናመሰግናለን። በነገራችን ላይ እነኚህ ሰዎች ኦሳማ ቢንላደን ሲሞት ሰላማዊ ሰልፍ ያልወጡት፣ አልባግዳዲ የአይኤስ መሪ አልባግዳዲ ሲሞት ሰላማዊ ሰልፍ ያልወጡት እንደዚህማ ግልጽ አናወጣውም ብለው ፈርተው አሊያም ደግሞ ኤምባሲ ባለመኖሩ ምክንያት ካልሆነ በቀር ከማን ወገን እንደሆነ እናውቃቸዋለን። በነገራችን ላይ የሞተው አያቶላህ የሺዓ እምነት ተከታይ ነው። ሺዓ እምነት ተከታይ ደግሞ ከመሐመድ ይልቅ አሊን የሚያከብሩ ሰዎች ናቸው። አይሻን እንደ ውሻ አድርገው የሚቆጥሩ ሰዎች ናቸው። በጣም ሱኒና ሺዓ የተለያየ እምነት ያላቸው ናቸው። አስፈላጊ ከሆነ ነገም ቢሆን ማሳየት ይችላሉ። አሁንም ቢሆን ማሳየት ይችላሉ። ግን አይጠቅምም፣ ስድብ የተሞላ ስለሆነ ምክንያቱም እንዴት አድርገው እንደሚጠሯቸው ስለሚናገሩ እነኚህ ሰዎች ብቻ እስራኤልን፣ አሜሪካን፣ ክርስቲያኖችን ከተቃወሙላቸው ደስታቸው። ደግሞ አንዱ ደግሞ አለ ፓስተር ነኝ ላይ እስከታች ነው የነዘረኝ እና ምን አልኩኝ? እዛው ጋር ነው በጉልበቴ ተንበርክኬ በጣም አለቀስኩኝ። ይሄ ለቅሶ ከኔ ነው ብዬ አልልም፣ በእውነት አልልም። እና በጌታ ከሆንኩ በኋላ በሰው ላይ ንቀለው ይሄ ሰውዬ ይሄንን የቀጠረውን ዓመት እንዳያየው የአብርሃም አምላክ በዙፋንህ ላይ የለህም ማለት ነው አላልኩትም። አለ፣ በዙፋንህ ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ።
ሶሻል ሚዲያ ላይ ከዚህ ስነግራችሁ የሰማችሁ ሰዎች 77 ቁጥር ጻፉ። በምንም አስተሳሰብ በምንም የፖለቲካ ህይወት ውስጥ ይሆኑ ሰው ይሙትልኝ ተብሎ ግን አይጸለይም። የመጀመሪያ ይሄ ክርስቲያናዊ አይደለም። ሁለተኛ ነገር ደግሞ አንተ ይሙትልኝ ብለህ ስለጸለይክ እግዚአብሔር ያንተን ጸሎት እየሰማ እየሄደ ሰው ይገልልሃል ማለትም አይደለም። እና እንደዚህ አይነት እኔ የዘቀጠ አካሄድ መሄድ አይደለም የሃይማኖት መሪ ነኝ ከሚል ይቅርና ማሰብ ይችላልው ከሚልም ይጠበቅ አይደለም። ሁለተኛ ነገር ደግሞ አገር ውስጥ በጣም ብዙ የሚሞቱ ሰዎች አሉ እና ከነሱ ጎን ነኝ ሲሉ አንሰማም። ትክክል ባይሆንም እንደው የነሱን ገዳዮች እንደው አንሳልን ብሎ ጸለይኩ ሲልም አላየንም። ምናልባት ነገ መንግስት እንደው አድርጎት እርምጃ ወስዶ ገዳዮችን እንደው አስወገደ ቢባል እኔ ጸልዬ ነው ሊል ነው ማለት ነው። የሆነ ነገር ከሆነ በኋላ እዛ ነገር ላይ እኔም አለሁበት ብሎ እጅ ማስገባት ማለት ነው። ይሄ የበታችነት ስሜት ተጠቂነት እና እጅግ በጣም ስህተት የሆነ አካሄድ ነውና እንደው በዙሪያ ያላችሁ ሰዎች እንዲህ አይነት ህመምተኞችን ማሳከም ብትችሉ በርግጥ ለማሳከሚያ ገንዘብ እንዳዋጣችሁ አስታውሳለሁ። መታከም አልቻለም ወስዳችሁ አንቃችሁም ቢሆን ሐኪም ቤት ብታስገቡ ጥሩ ነው ብዬ አስባለሁ። በተረፈ በዚህም ይሁን በዛኛው ሳይድ ከሁለቱም ሀገራት ማለት ነው ደጋፊ ነን እያላችሁ ኢትዮጵያ ውስጥ ቁጭ ብላችሁ ማለት ነው ደጋፊ ነን እያላችሁ ቪዲዮ የምትሰሩ እየወጣችሁ የሆነ ነገር የምታደርጉ ማለት ነው መጀመሪያ ሀገራችሁ ላይ ያለውን ነገር እግዚአብሔር እንዲያነሳላችሁ በየእምነታችሁ ብትጸልዩ አይሻልም? አንዳንዱ እየሄደ ከጎኖት ነኝ ምናምን ከጎናችሁ ነኝ አይነት ነገር ይላል። በቴሌቪዥን ብቻ የሚያውቃቸው ሰው ሞቱ ተብሎ ማለት ነው። ሌሎኞቹ ደግሞ ምን ያደርጋሉ? ሲፈልጋቸው እስራኤልን ባንዲራ ሲፈልጋቸው ደግሞ የሞቱትን ሰው የኢራን መሪ ያደርጉና በሁለት ሳይድ ሆነው ኢትዮጵያ ውስጥ ቁጭ ብለው ኧረ በጌታ ከባድ ነው። በጣም ከባድ ነው። ይህ ሰው እንግዲህ የሆነ ነገር ሲፈጠር ራሱን ለጌታ ነግሬው ነበር እንዲህ አድርግልኝ ብዬ ከተፈጠረ በኋላ ከመፈጠሩ ፊት አይደለም ቢነግራቸው ወይ ደግሞ የሆነ ጊዜ እኮ እንዲህ ብዬ ነበር ብሎ ማስረጃ ቀርቦ አይደለም ቢነግራቸው እንዲህ ብዬ ነበር እና አሁን ተፈጸመልኝ ብሎ ምንፍቅና ያለበትን ህይወት ትክክል አስመስሎ የዋሃንን ለመሸወድ ወይ ደግሞ ኮይዶ ለመላቀም ሊሆን ይችላል። ወደ እስልምናው ልምጣ። ዛሬ እንግዲህ አህዛቡ ከክርስቲያኖች ጋር የሚፎካከሩበት ቀን ነው የሆነው ነገር ላሰማችሁ። ሰላም አለይኩም ወራህመቱላህ። የጎዳናው ላይ ቢድዓ የሚያዘጋጁ አካላት የጎዳናው ቢድዓ ላይ በርካታ ሰዎች እንዲገኙ ከሚያደርጉበት ዘዴ መካከል በኢስላም ጥላቻቸው የሚታወቁ የኢስላም ጠላቶችን ሆን ብለው በመተንኮስ ዒድ አደባባይ ወዘተ ብሎ ትንኮሳ በማቅረብ እነሱ ፕሮግራሙን እንዲቃወሙ ያደርጓቸዋል። ከዛ ፕሮግራሙን ሲቃወሙት ህዝበ ሙስሊሙ ደግሞ በኢስላም ጠላትነታቸው የሚያውቃቸው ሰዎች ሲቃወሙ እልህ ይዘውና እዛ ፕሮግራም ላይ ይገኛል። ይህ 6 ዓመት የሰሩበት ፖለቲካ ነው። ማንም ሰው ይሁን ማንም ይቃወም ሀቅ ከማንም ይምጣ እንቀበላለን። በእርግጥ የኢስላም ጠላቶች የጎዳናው ላይ ቢድዓን የሚቃወሙት ቢድዓ በመሆኑ ሳይሆን አደባባዩ የኛ ነው ምናምን በሚል ነው። ስለዚህ እኛ ዋናው ነገር ቢድዓውን ይቃወሙ፣ እነሱ ደግሞ ስለተቃወሙ ብለን አላህና መልእክተኛው ያላዘዙንን ተግባር በፍጹም አንፈጽምም። በእልህ ተነሳስተን ዒባዳ እናደርጋለን እንዴ? ይህ ክልክል ነው። በእልህ ተነሳስተን ዒባዳ አናደርግም። ስለዚህ ማንም ይቃወማን ስሜታዊ መሆን የለብንም። ወደ ጎዳናው ቢድዓ ላይ መውጣት የለብንም። ዑለሞች ተቃውሞታል በትክክል። ስለዚህ ዑለሞችን መታዘዝ አላህና መልእክተኛው መታዘዝ እንጂ ያለብን እነሱ ስለተቃወሙት ብለን የጎዳናው ቢድዓ ላይ መገኘት የለብንም። ነቢያችን ሰለላሁ ዐለይሂ ወሰለም ኢብሊስ ሸይጣን ማለት ነው ለአቢ ሁረይራ የአያተል ኩርሲይን ፈድል ሲነግረው ሰደቃ ካሉት እሱ እውነቱን ነግሮሃል። አያተል ኩርሲ ትልቅ የሆነ ፈድል አለው፣ ነገር ግን እሱ ውሸታም ነው ብለዋል። ከሸይጣን የመጣውን ሐቅ ተቀብለዋል። ሸይጣን ውሸታም መሆኑን አረጋግጧል። ስለዚህ ማንም ይቃወማን ስሜታዊ መሆን የለብንም። እንዳትገኙ እንዳትሄዱ አላህና መልእክተኛው ያላዘዙት ቢድዓ የሆነ ተግባር ነው። ሰላም አለይኩም ወራህመቱላህ። እኛ በመሻ የእስልምና ጠላት አይደለንም። እንደ ክርስቲያኖች እኛ የእስልምና ጠላት ሳይሆን የክርስቶስ ወዳጆች ነን። ክርስቶስ ያልነገረንን ነገር ቤተክርስቲያን ያልነገረችን ነገር ስለማንቀበል ነው። ለጠቅላላ እውቀት
የሚጠቅማችሁ ከሆነ በዛ ውስጥ ግን ሐሰትን እንቃወማለን፣ የሐሰት ነቢያትን እንቃወማለን። ከዛ ውስጥ ደግሞ መሐመድ አንዱ ከሐሰት ነቢያት መካከል ላይ አንዱ ጸረ ክርስቶስ ነው ብለን ደግሞ ስለምናምን ጭምር ነው የምንቃወሙ እንጂ እስልምና ጠላቶች የሚባል ደረጃ አይደለም። የሆነ ሆኖ ግን እስልምና ማያዘውን ነብዩ ያላዘውን አላህም ያላዘውን ነገር ነው። ለምን ሲባል ክርስቲያኖችን ለማናደድ ብለው ቱ ዘ ኤክስትሪም ሄደው ደግሞ ዛሬ ደግሞ ሼኻቸውን ጎንደር ላይ ገለዋል። የሱኒ ሼኹ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህ ነን ወደ አላህም ተመላሾች ነን። በዛሬው ዕለት እንግዲህ ጎንደር ላይ ኡስታዝ አህመድ ዘይኑን አሳጥተውናል። ጽንፈኛ ኃይሎች ኡስታዛችንን ገለዋል ማለት ነው። አላህ ከሼሎች ጎረቤት እንዲያደርጋቸው ዱዓ አድርጉላቸው። ትላንትና አርሲ ኦርቶዶክስ ታረደ ብለው የውሸት ለቅሶ ሲያለቅሱና ሲያስለቅሱ የነበሩ የሆነ የሱዳን ሀገር የተሰራን ቪዲዮ አምጥተው በማቀናበር ለማሳመን ሲሞክሩ የነበሩ እንግዲህ አርሲ ላይ የተገደሉ ሰዎች የሱዳን ሀገር ማቀናበሪያ የሱዳን ቪዲዮ ከሱዳን የመጣ ነው። የራሳቸው እስልምና መሪዎች ራሱ የሀዘን መግለጫ ወጡበት ጉዳይ ፌክ ኒውስ ነው በእሱ አባባል። ለምን ሲባል ውሃቢያ ነው፣ እናውቀዋለን። በነገራችን ላይ ውሃቢያ ከዚህ በፊት ጳጳሳትን እንገላለን ለመግደል ዝግጁ ነን ሲል የነበረው ሰው ነው። አሁን የሆነ ሆኖ ግን ኢንቴንሽኑ ስለምናውቀው ደግሞ ዛሬ ጎዳና ላይ ይፍጠር እንዳለ ያስጨነቃችሁ በቅናት ያረሩና የሳሱ እንደ ሽማግሌ ጸጉር ለምን ኡስታዝ ገለን ይፍጣሩንም ሀዘን አንሙለውም ሙስሊም ክርስቲያኑን አናጨፋጭፈውም ብለው አስበው ነበር ያደረጉት። አልহামዱሊላህ ሙስሊም ላደረገኝ፣ ምክንያቱም ሰብር አለ። ወላሂ ያላዝነው ወላሂ አንደኛ በሃይማኖቱ መርጠን የገደልከው ሼር ነው። ሁለተኛ በዛሬው ዕለት ጋዛ ላይ ኢራን ላይ ሼድ የሚሆን ስንት ሴት አለ፣ ህፃን አለ፣ ወንድ አለ። ችግር የለውም ግን አንድ ነገር አስረግጬ እነግርሃለሁ፣ ይፍጣሩን ይሳካል። ሴት አያት ተሸኝታለች፣ ወላጅ እናት ተሸኝቷል፣ ወንድ አያት ተሸኝቷል፣ አባት ተሸኝቷል። አንተም እየተሸኘ ነው። ወላሂ እስከው መልቂያማ እናንተ ስልጣናት ጽንፈኛ ኃይሎች ማለት ነው። ሌላውን አይወክልም። ጽንፈኛ ኃይልን ነው እያልኩ ያለሁት። ወላሂ እስከው መልቂያማ አትመለሳትም። ምዬ ነው የምነግርህ። ይሄው እንደውም እኛ ፈቅደልልህ ግብር ከፍለህ ሁሉ ልትኖር ትችላለህ። አስረግጬ ነው የምነግርህ። የገደልክ ያለው ሱዳን ጠረፍ ላይ ያለ አንድ ምስኪን ኡስታዝ ነው አይደል? እኛ ግን 4 ኪሎ ላይ ሆነን ጎንደር ሱዳን ጠረፍ ሆነች እንዴ? ጎንደር መሃል ላይ የተገደለው ተብሎ የተነገረው ራሳቸው በዘገቡት ዘገባ ከሆነ ሱዳን ጠረፍ ሆነ። ኦኬ ያስተዳደር ነው። እኛ የፈቀድልን ነው እየተነፈስክ ያለው፣ እኛ የሰጠነን ነው እየበላህ ያለው። ምክንያቱም እየገዛን ያለ ነው እኛ ነን፣ ወደፊትም እንመራሃለን ማለት ነው። ጽንፈኛ ኃይሉ ይሄንን ቀድመህ ስለምታውቅ አጥፍቼ እጠፋለሁ ነው። እኛን አታጠፋም፣ ትጠፋለህ። ምክንያቱም 55 ሚሊዮን ሙስሊም ነው ያለው፣ ከግማሽ በላይ ሙስሊም ነው። ለኡስታዛችን ዱዓ አድርጉ ባካችሁ። ክርስቲያን ስለሆነ ሙስሊም ስለሆነ ሰው በሃይማኖት ተመርጦ በዘሩ ተመርጦ መገደሉን ሁላችንም እንቃወም። ግን አርሲ ላይ ሲገደል በዘር በሃይማኖት የሚለው ነገር ይተወውና የራሳቸው ሼክ እንደራሳቸው ሲገሉት ግን በዘሩ በሃይማኖት ምክንያት ግን አንግደል ደግሞ ተመልሰው ነው ይላሉ። መረጃ ይሁን። አመሰግናለሁ። ሰላም። የመውሊድ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም የመውሊድ እየመጡ እየበሉ እኮ ነው ዋህብዮች። አጥንት ጨምር ይላሉ። እንደውም ግልጽ አድርገን መናገር አለብን፣ ማስተማር አለብን። ይግደሉን፣ ሞት እኮ ፍራሽ ላይ የምንሞታለን እኮ። አጀል በአላህ ነው እንጂ በዋህብያ እጅ ነው እንደ ያለው። ታዲያ ለምንድን ነው ሐቁን ሐቅ አድርገን የምናገረው? አንድ ነገር ልንገራችሁ። ስለ አቂዳ ማስተማር፣ ስለ ሸዕሪያ እውቀት፣ ስለ አቂዳችን ማስተማር ኺላፍ አይደለም፣ ዋጅብ ነው። አሁን ምንድነው አላህ የጠራ ጌታ ነው፣ ሰማይን አይፈልግም፣ አርሽን አይፈልግም ያልነ ጊዜ አይ ኺላፍ አታውራ ይላል። ሶፊያው እኮ ይሄ ዑለማ ቃልቻ ነኝ የሚለው እኮ ነው እንዲህ የሚለው። እዚሁ ያለነው ቤት እንተዋወቃለን እያንዳንዳችን። ስለዚህ ካሁን በኋላ ሄደን እያንዳንዱን ሐቁን ሐቅ ነው ብለን ማስተማር መቻል አለብን። ስናስተምር ግን ያው በአኽላቅ በተለያየ ነገር ተጠቅመን ማስተማርና ማስተላለፍ መቻል አለብን ነው የምለው። መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ፣ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ
መጀመሪያ ሱፊያዎችን እንጨርሱት። ይሄን ደግሞ ከዚህ በፊትም ደግሞ ደጋግሞ አድርጎታል። ብዙ ጊዜ ጎንደር ላይ መጀመሪያ የሚገሉት ውሃቢ ያለው ሳይሆን ሱፊያ የሆነው ሱን ይገሉታል። ከዛ በኋላ ያንጫጫሉ። ከዛ በኋላ በዛ ቦታ ላይ የራሳቸውን ሰው ይተክላሉ። እንቅስቃሴያቸው እንደዛ ነው። ሁሉ ጊዜ ጎንደር ላይ ተገደለ ሲባል ውሃቢያ አይደለም የሚገደለው። ነገራችን ውሃቢያው ሱፊያውን ነው የሚገድለው። ከዛ በኋላ ያንጫጩታል። ይህን ማህበረሰብ ፌስቡክ ላይ ጋጋታው ይመጣል። የመግለጫ መዓት ይወጣል። ዛሬ ራሱ የአማራ ክልል እስልምና ነገር መግለጫ አወጣ ተባለ በፍጥነት። ለምን ሲባል ምን እንዳደረጉ አስቀድሞ ምን ሊያደርጉ እንደሚችሉ አስቀድሞ ስለሚያውቁት ማለት ነው። የሆነ ሆኖ አንዳንድ ደግሞ ቢዝነስ የቀዘቀዘባቸው ሰዎች ሰለላሁ ዐለይሂ ወሰለም ስትሉ ሲባል ማለት ሰለላሁ ዐለይሂ ወሰለም ማለት አለባችሁ። ስለ ነብያችን ሲወራ ግዴታ ነው መባል አለበት። ጋይስ አሁን ይሄንን አውቃለሁ። ስለ ነብይ ሲወራ ሰለላሁ ዐለይሂ ወሰለም ማለት አለባችሁ። ግድ ነው። ግዴታ ነው። በነገራችን ላይ የዱባይ ነጋዴዎች በእነዚህ ሁለት ነገሮች ዓለም ነው የሚያውቃቸው። አንደኛ በሃይማኖት በመግማማታችሁ፣ ሁለተኛ በቢዝነሱ ዓለም ከናንተ ከፍ ያለ ሰው ስታዩ ለማስተማር ሳይሆን ለማጥፋት ለመቅበር ተደራጅታችሁ የምትንቀሳቀሱ የሆኑ ግሩፖች አላችሁና ለእናንተ እንደውም የዋንጫ የባለቤት መብት ብንሰጣችሁ በጣም ነው ደስ የሚለኝ። አንቺ አሁን ነብያችን ሰለላሁ ዐለይሂ ወሰለም እያልሽ ስታስተምሪ መጠረዝ አለብሽ። የነብዩን ሰለዋት ስታወርጂ ሂጃብ መልበስ አለብሽ፣ አባያ መልበስ አለብሽ፣ መስቀልሽን ማውለቅ አለብሽ። ኦኬ። ለሌላ ጊዜሽ ስታስተምሪ መሸፋፈን አለብሽ። እኔ በጣም ይገርመኝ ነብያችን እንኳን አይደለም ያለችው ነብያችን ሰለላሁ ዐለይሂ ወሰለም ነብይነቱን ታሜሽ አብዛኛው ሰው እኮ የመሐመድን ነብይነት አምኑን ያለ ማመን ነው የከበደው እንጂ እኮ አላህን እኮ ለአምላክነቱ ለመቀበል እኮ ሰው በጣም ቀና ነው። የነብዩን ነብይነት ካመሽ ምን ታርጋለሽ ክርስትና ውስጥ? ምክንያቱም ተቃራኒ ነው። ያየን ተቃራኒ ነው። አንቺ አምላክ የምትይውን እሱ ለመነገድ ብለው ንግዳቸውን ለማጣጣፍ ብለው ቲክቶክ ላይ ጊፍት ለመለቃቀም ብለው ነብያችን ሰለላሁ ዐለይሂ ወሰለም እንላለን። እንዲህ የዘቀጠ የክርስቶስን ማህተብ ለብሶ ክርስቶስን ፍጡር ነው የሚለው ሰው ላይ ሰላም እግዚአብሔር እንዲወርድበት ብለው መጠየቅ እንዴት ያለ! አንዳንዴ ረሃብ እና ሆድ ማያመጣው መከራ የለም። ፌስቡክ ላይ ብትሄዱ፣ ዩቲዩብ ላይ ብትሄዱ፣ ቲክታክ ላይ ብትሄዱ፣ ኢንስታግራም ሌላ ሀገር የፖለቲካ መወያያ፣ የቢዝነስ ማስተማሪያ፣ የቴክኖሎጂ መማሪያ ነው። የኢትዮጵያ ቲክታክስ የዘረኝነት መቀስቀሻ፣ የማህይማን መጠራቀሚያ። ድሃ ኢትዮጵያዊ ገንፎ ሲበላ ያሳያል። የበሰበሰ ስጋ ማፊ ምናምን ብሎ ሲቆርታ ያለ በየአይነት ወዝፎ የሚያክል ይዞ ስትጋግር ታያታለ። ቂጧን አፈንድዳ ታያታለ። ጡቷን አንገፍጥታ ታያታለ። ፊቷን ስትቀባ ታያታለ። ፀጉር ስትቀጥል ታያታለ። ፀጉር ስታስተዋውቅ ታያታለ። ቀሚስ ስታስተዋውቅ ታያታለ። ፋኖ ሳተናው የሚል ጨፋሪ ታያለ። ናይ ትግራይ ጓሉ ወርቂ ህዝብ የሚል ታያለ። ደንቆሮ 4 ኪሎ የሚል የሚዘል ኦሮሞ ታያለ። አሁን ኢትዮጵያ የበከተ የበሰበሰ ውዳቂ ህዝብና የሞተ ነው። ልናነሳው አንችልም የኢትዮጵያን ህዝብ። እውነትም ሶሻል ሚዲያ አጠቃቀማችን በጣም በራሽን ሊመረመር የሚገባ ነገር፣ በጣም የዘረኞች መናኸሪያ፣ የዘረኞች መንደር፣ ዘር ብቻ የሚወራበት የእውቀት ሽግግር የማይደረግበትም ጭምር ነው። ታዲያ ይሄ ነገር ሲገርመን ምን አይነት እንደው ፕሮቴስታንቱ ድራማ መጣ፣ እንደዚህ አይነት ድራማ መጥቷል። እንግዲህ አሁን ፈውስ እያደረገ ነው፣ እየፈወሰ ነው። ዕውራን እያበራ ነው፣ ሽቦችን እየተረተረ ነው። መድኃኒዓለም
ከዚህ ህዝብ ጋር አብረን የምንዘልቀው ብሏል ሞጣ። እውነቱን ይሄ እዚህ ነው ማለት አዲስ አበባ ማለት ኢትዮጵያ ውስጥ ነው ይሄ ነገር። ማን ነው አዚም ያደረገብን ግን? ተመልከቱ። እግዚአብሔር ለገዛ አእምሯቸው አሳልፏቸው ሲሰጥ ማንም እንደፈለገ መጥቶ ሲጫወትባቸው፣ ማንም እንደፈለገ መጥቶ ድራማ ሲሰራባቸው፣ ማንም እንደፈለገ እኔ አፖስትል ነኝ እኔ ምንድነኝ እያለ ተመልከቱ። ይሄን እንደዚህ ሲጃጃሉ ተመልከቱ። ኧረ በጌታ ስም ለዚህ ህዝብ እናልቅስለት። ወደ ጌታ ቤተክርስቲያን ወደ እውነተኛይቱ ክርስቶስ ወደምትሰበክበት የእግዚአብሔር መንግስት ወዳለችበት ነው ወደዚች ቅድስት ቤተክርስቲያን ካለማወቅ የተነሳ ሳትረዷት የወጣችሁ እግዚአብሔር ልቦና ይስጣችሁ፣ ወደ ሰላም ይመልሳችሁ። ከዚህ መጃጃልና ከዚህ መዋት እግዚአብሔር ያወጣችሁ። እውነት ነው ዲያቆን። ይሄ ሱባኤ የሚያንሰው ማህበረሰብ ነው። በነገራችን ከሱባኤ በላይ ማልቀስ የሚፈልግ ህብረተሰብ ነው። የፕሮቴስታንቱ ጋር የምናየው መጃጃል እንደዛ ነው። ሌሎች ደግሞ በተመሳሳይ ሁኔታ ደግሞ አሉ። አጥማቂያን ተከታይ ጅላንፎዎች ሆኑ። ስማቸው ቀጥል ኩኛ አባቴ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አለ? እግዚአብሔር ይመስገን ደህና ነኝ። ያው እርሶን ሳገኙት ለመጀመሪያ ጊዜ ነው። ከታትሎታለሁ እርሶንም መምህር ግርማንም እና ችግሬ እንደዚሁ እርሶ የመሳሰሉ አባቶች ሳገኝ አጓራለሁ። ምናልባት ቀርቤ ወደ እርሶ ስመጣ ለመጀመሪያ ጊዜ ነው። ወደ ሌሎች አባቶች አልሄድኩም። እንደዚሁ ሲያጓራኝ እርቃቸዋለሁ እና ምን ባረግ ነው የሚሻለኝ? የት ነው የምትኖረው? አዲስ አበባ። ቀላል እኮ ነው። አዲስ አበባ በቤት ውስጥ በደንብ ትሰግዳለህ። ከዛ በኋላ ጸበል ትጠጣለህ፣ ትጠመቅ። አሁን አረብ ሀገር ቢሆን ወይ ደግሞ አሜሪካ ቢሆን ስልኩን በውስጥ አስቀምጥልኝ ይባል ነበር። አዲስ አበባ ስለሆነ ቀላል መፍትሄ ካለ ትቀጠቅጠዋለህ፣ ለቆ ይሄዳል። ምንም አትፍራ፣ የሚያስጨንቅ ነገር የለም። አሁን ራሱ ከማውራቴ በፊት ሲያጓራኝ ነበር። አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ፣ ውጣ ከፀጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ማነህ? በልሺ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረ እንደው ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? አይ እንደዚህ ስታጎራ ይሄ የሚያጎራው ማን ነው ብዬ እኮ ነው። አሁን አንተ ምንድነህ? ካህን ነህ? እስኪ አሁን ቅድም ለምሳሌ ጠጩ ስትላት ነበር። ቅብአቱን ከየት አምጥተው ነው? ማን የሰጠህ? ልታስወርደኝ ነው? ባይዘው ህዝቡ እያየህ ነው። ውርደትን ትለብሳታለህ። ልታስወርደኝ ነው? እጅህን እያየህ ነው። እረፍ። ውርደትን ትለብሳታለህ። አውራኝ። ህዝቡ እያየህ ነው። ትዋረዳታለህ። ሪከርድ እያረጉ ነው። ማነህ አንተ? ምንድነህ? ቅድም ለምሳሌ ቅብአቱን ጠጩ ስትላት ነበር። ከየት ነው ያመጣው? የት መጽሐፍ ላይ ነው ያለው? ክፈት። እጅህን እያዩት ነው። ልታስወርድ ነው። አውራኝ በስነ ስርዓትና ሞግታ አስወርደኝ። ጤነኛ ሰው ነኝ። ምንም ጋኔን ዛር የለብኝም። ክርስቶስ ነው ያለብኝ። አነዘ ክርስቶስ የክርስቶስ ቤተ መቅደስ ነኝ። ምንድነህ አንተ? ህዝቡ እያየህ ነው። ሚት እያረከኝ ነው። እሺ ቴሌግራም ትዋረዳታለህ።
አውራኝ እያዋራሁክ ነው። ከየት ነው ያመጣው? እንዲህ ናቸው አብዛኞቹ የሚገቡ ሰዎች። ድራማ ነው በነገራችን ላይ ድራማ ለፈለፈ ጮኸ ምናምን ይባላል። ስንቴ ተናገርን እኮ ፌክ እንደሆነ፣ ስንቴ ተናገርን ድራማ እየሰሩ እንደሆነ፣ ግን የሚሰማን ጠፋ። እግዚአብሔር ይስጠው። ይሄ ወንድማችን ይኸው አሳየን ጥሩ አድርጎ። ውጣ፣ እንዲበል፣ እንዲግባ፣ እንዲውጣ። መድኃኔዓለም እንደው ማስተዋሉን ሰጥቶ ወደ ቤተ ክርስቲያን የሚመልስበት ልቡን ይስጣችሁ። እዚህ ላይ ላብቃ። አዲስ መረጃ ካለ መልሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።